ማለዳ የቆቅ ልጅ። በድሮ ጊዜ አንዲት የቆቅ ልጅ ነበረች። የቆቋ ልጅ በሰፈሩ አካባቢ ስትዘዋወር በዚያው ስፍራ የስንዴ እሸት በስሎ ታያለች። ልጅቷም የስንዴውን እሸት ስታይ መብላት በጣም ፈለገች። እንዴት እንደጓጓች ብታዩ ልጆችዬ! ነገር ግን ገበሬው እሸቱን ለመጠበቅ ዙሪያውን ወጥመድ አጥምዶበት ነበር። ልጅቷም እናቷን በዚህ የስንዴ ማሳ ገብቼ እሸት ልብላ እማ፣ በእናትሽ ፍቀጅልኝ አለቻት። እናቷም ተይ ልጄ ይቅርብሽ፣ ትያዣለሽ፣ አይሆንም ይቅርብሽ እሺ ብላ መከረቻት። ልጅቷ ግን ግድ የለሽም እማ፣ ችግር የለውም፣ እውነት ትንሽ ተክ አድርጌ ልምጣ አለቻት። ከዚያም ልጅቷ ወደ ማሳው ገብታ እሸት ስትበላ ገበሬው ያጠመደው ወጥመድ እግሯን ጥርቅም አድርጎ ያዛት። ያቺ እናቷን ምክር አልሰማ ያለች ልጅ ወይኔ እግሬ እማ እማ እያለች መጮህ ጀመረች። እናቷም ምን ነው ልጄ? አስቀድሜ ነግሬሽ ነበር። አሁን ታዲያ ምን ላደርግልሽ እችላለሁ? አለቻት። እማ እባክሽ ፍችልኝ እግሬን አለቻት። በምን እጄ? አለች የቆቅ እናት። ታዲያ እንዴት ልሆን ነው እማ፣ በእናትሽ አለቻት። በዚህ ጊዜ እናት ለልጇ ምን ጊዜም ምክር አዋቂ ናትና እሺ ዝም ብለሽ የሞትሽ መስለሽ ተኚ፣ ባለቤቱ ሲመጣ ሞታለች ብሎ ፈቶ ሲለቅሽ በመብረር ታመልጫለሽ አለቻት። ልጅቷም በእናቷ ምክር ተስማምታ ልክ እንደ ሞተች ሆና ተኛች። የሰብሉ ባለቤትም ማሳውን ሲጎበኝ አንድ ቆቅ በወጥመድ ተይዛ አየ። ገበሬውም ጠጋ በማለት ሲያያት ሞታለች ብሎ አዘነ። ገበሬውም ከወጥመዱ ቆቋን ፈቶ ወደ ላይ ሲያደርጋት የእውነት በመብረር ወደ ጫካው አመለጠች፣ ተረፈች። እሺ ልጆችዬ፣ ከዚህ ተረት ምን ተማራችሁ? እስቲ ለቤተሰቦቻችሁ ንገሯቸው። ከዚህ ተረት የምንረዳው የእናትና የአባቶቻችንን ምክር መስማት እንዳለብን፣ እናትና አባቶቻችን ነገሮችን ከተለያዩ ነባራዊ ሁኔታዎችና ካሳለፏቸው ሁኔታዎች አንጻር ያያሉ። እናትና አባቶቻችን እንዲሁም ታላላቅ ሰዎች የሚመክሩንን ምክር መስማትና ተግባር ላይ ማዋል አለብን። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ ያብሱ። ቸር ሰንብቱ ልጆችዬ፣ እወዳችኋለሁ። ቻው